ዛሬ እንግዲህ ጽጌ ቤት ድንገት የተፈጠረ ነገር አለ። ሀይላብና ጽጌ በአንድ ላይ በአንድ ሩም ውስጥ ተገኙ። ዳኒ ደነገጠ። ጥብጥ ያው እንግዲህ ዳኒን ታውቃላችሁ። እንግዲህ እሱ ያደረገውን ነገር ሌላ ሰው ሲያደርግ በጣም ያሟል። በተለይ ጽጌ እሱ ያደረገውን ነገር ከደገመችበት በጣም ያሟል። በዛ ምክንያት እዚህ ጋር ምን ትሰሪያለሽ? ነይ ውጭ በቃ ብሏት እንግዲህ ጽጌ ላይ እየጮኸ ይገኛል ማለት ነው። ሜሪ ደንግጣ ቆመች። ሰላም ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። እንዴት አላችሁ? እንዴት ቆያችሁ? ሁሉ ሰላም፣ ሁሉ መልካም ነው። በያላችሁበት ሰላማችሁ ብዝት ይበልልኝ። ለቤት አዲስ ከሆናችሁ ሰብስክራይብ እያረጋችሁ ተቀላቀሉ። እንዲሁም ከኔ ጋር የነበራችሁ ውድ ቤተሰቦቼ ቪዲዮዬን ላይክ እያረጋችሁ አበረታቱኝ እላችኋለሁ። እንግዲህ ቪዲዮዬን ሀሳቤን አስተያየቴን ከወደዳችሁ ከተመቻችሁ ላይክ እያረጋችሁ አበረታቱኝ። ዛሬ እንግዲህ ዳኒና ጽጌ ተገናኝተዋሉ። ግን ጽጌ ያለችው በሀይላብ ቤት ነው እና ሀይላብ ጋር ነው ያለችው። በዛ ምክንያት እንግዲህ ኤፍሶንን ሊመልሷት ወይንም ከወንድሟ ጋር ሊያስታርቋት ቢመጡም ያገኙት ነገር በጣም አስደነግጧቸዋል ማለት ነው። ሀይላብና ጽጌ አንድ ቦታ ላይ ስለተገኙ ሜሪም ዳኒም እንግዲህ ደንግጧል። ዳኒ ለጽጌ ከኔ ውጪ ማንም ሊሆናት አይችልም፣ ከማንም ወንድ ጋር ሆና ማየት አልፈልግም በማለት እንግዲህ ዳኒ እብድ ብሏል ማለት ነው። ውጪ በቃ ነይ እዚህ ምን ትሰሪያለሽ? ከዚህ ቤት ውጪ ብሏት እያስገደዳትም ይገኛል ማለት ነው። እንግዲህ እናንተም ቪዲዮውን ተመልክታችሁ ሀሳባችሁንና አስተያየቶቻችሁን አስቀምጡ። እኔም እንደዛው ሀሳቤንና አስተያየቴን በቪዲዮ ላይ አስቀምጥላችኋለሁ። እናንተ የኔንም የራሳችሁንም ሀሳባችሁን በኮሜንት ላይ አስቀምጡልኝ ማለት ነው። ወደ ቪዲዮ ልውሰዳችሁ። ቪዲዮውን ተመልክተን ደግሞ በሰፊው ሀሳብ የምንሰጥ ይሆናል ማለት ነው። ወደ ቪዲዮ እንዴ ማንም ፈተሪ ምን ያደረግሽ ነው? ምንድነው ጭራሽ አርጋሪ ተርቂኛለሽ? እኔ አሁን ከእናንተ ጋር መጨቃጨቅ አልፈልግም። ኧረ አንቺ ፈሪ በእግዚአብሔር በቃ ለምን ልታፋጃቸው ነው የፈለግሽ? ምንድነው ፍላጎትሽ? ምንድነው የተፈጠረው ነገር? እኔ እኮ አልገባኝም እኮ። አንተ ነው ከእሷ የምትፈልገው? እሷ መሆን የምችለው ከእኔ በቀደም ሞዳዘቴን ከቤቴ ይዘብኝ ወጣ አለ። ሌላ ችግር አልፈጥርም ብዬ ዝም ብያለሁ። አሁን ደግሞ ጭራሽ ቤቴ መኝታ ቤቴ ክፍል ድረስ ገብተህ ደግሞ ችግር ለመፍጠር ጽጌ መሆን የምችለው ከእኔ ጋር ብቻ ነው። እሱ የእሷ ፍላጎት፣ እሱ የእሷ ፍላጎት። አዎ ያማል ብለሽ ድጋሚ አመረ አንተ ከሱ ጋር እዚህ ክፍል ውስጥ ሲጀመር ባረግም መጥቶ ሜሪ ምንድነው? እንዴት ናችሁ ውድ ቤተሰቦቼ? ዛሬም ተመልሰን መጥተናል። ያው ሰላማችሁ ይብዛ። ዳኒና ጽጌ ኤፍሶን ሜሪ አክተሯ ሜሪ እንግዲህ ድራማው መልኩን ቀይሮ ቦታውን ቀይሮ ወደ እነ ኤፍሶን ስፍራ መጥተው እንግዲህ ተገኝቷል ማለት ነው። እንግዲህ ጽጌና ዳኒ ያው አንድ ላይ የመሆናቸው ስፋቱ እያጠራ እየመጣ ነው ማለት ነው። ኤፍሶን እንግዲህ ከቤተሰቦች ጋር መታረቅ አለባት፣ ከቤተሰቦቿ ጋር መሆን አለባት ብላ እንግዲህ ሜሪ አወጣለች ማለት ነው። ሜሪ አምጥታለች። እንግዲህ ዳኒም እያለ ያለ ሜሪ እንግዲህ በዚህ አይነት መልኩ አይደለም ከቤት ይዘን መውጣት ያለብን፣ ለሷም ለክብሯም ጥሩ አይደለም። ከወንድሟ ጋም ከቤተሰቦቿ ጋም ጥሩ ሪሌሽንሽፕ መኖር አለባት። በጥሩ ስምምነት ነው እንጂ በግዴታ መሆን የለበትም። እሷም ስለፈለገች አይደለም መሆን ያለበት ብለ እንግዲህ መክራቸው ዘክራቸው አምጥታለች ማለት ነው። የዛሬ ድራማው ደግሞ በጣም የቀወጣ አሁን ደግሞ እንደ ዋና
ዋንኛው እየተወነች ያለችው ጽጌ ነው። ጽጌ ደግሞ ዳኒን እየተበቀለችው ነው። ያኔ እሷን እያረገባት የነበረው ነገር ለሱ በሱ ላይ ሲመጣ ምን አይነት ሀሳብ ምን አይነት ስሜት ይፈጥራል ምን አይነት ነገር አለው የሚለውን ነገር እሱ እንዲረዳ ስለፈለገች ነው ማለት ነው ጽጌ እንደዚህ አይነት ነገር እያደረገች ያለችው እንጂ ወደ ፈቅዳ አይደለም። ዳኒ ታውቃላችሁ በራሱ የፈለገውን ነገር ያደርግና ወደ እሱ ሲመጣ ትንሽም ነገር በጣም ትልቅ ነገር አድርጎ አግዝፎ ነውና የሚያየው። በዛ ምክንያት እንግዲህ ጽጌ ከኤፍሶን ወንድም ጋር ሆነ ዳኒን እየተበቀለች ትገኛለች ማለት ነው። ጽጌ በዛ መሀል ሜሪ በዛ መሀል እንግዲህ ያው እየመረቻቸው ትገኛለች ማለት ነው። ሜሪ የምትፈልገው ጽጌ እንድትመለስ ነው። ጽጌ ከዛ ቤት ወጥታ ጽጌና ዳኒ አንድ ላይ እንዲሆኑ ነው የምትፈልገው። እንግዲህ ጽጌ ደግሞ እሱ ያደረገብኝን ነገር እስከሚያደርገው ድረስ አድርጌ እስከሚያሳየው ድረስ በዚህ አይነት ሁኔታ ቀጥላለሁ እያለች እንደውም አንተ ያመሃል እንዴ ጤነኛ አይደለክም እንዴ ውጣ እስክትለው ድረስ ደርሳለች ማለት ነው። በጣም በሚያሳዝነው ሁኔታ በጣም ሁለታቸውም በእልህ ሆኖ እንግዲህ እየተፋጁ ይገኛሉ ማለት ነው። ዛሬ እንግዲህ ወደ ኤፍሶን ወንድም ቤት መጥተዋል። ታዲያ ምን ሊፈጠር ይችላል የሚለውን ነገር እንግዲህ በቪዲዮ አብረን የምንመለከት ይሆናል። እናንተም ሀሳባችሁንና አስተያየቶቻችሁን በኮሜንት ላይ አስቀምጡ። እኔም ሀሳብ አስተያየቴን እንግዲህ በቪዲዮ ላይ አስቀምጥላችኋለሁ ማለት ነው። ቪዲዮን የወደዳችሁ ሁላችሁም ላይክ እያደረጋችሁ አበረታቱኝ። ውድ የአገሬ ልጆች ኢትዮጵያውያን ኤርትራውያን የሆናችሁ ሁላችሁም እንግዲህ ቪዲዮን ላይክ እያደረጋችሁ አበረታቱኝ እላችኋለሁ። ወደ ቪዲዮ ወስዳችኋለሁ። ምን ይፈጠራል የሚለውን ነገር አብረን የምንመለከት ይሆናል። ወደ ቪዲዮ የት እንደሆነ ማንም ክፍት ሊሉ እያደረግሽ ነው። እንዴት ምንድነው እሱ መጣሽ ለምንባመጣሽ ሜሪ ምን እያደረጉ አይኔ ነው ወይስ ምንድን ነው? ጽጌ እዚህ ሆነች ጭራሽ ደግሞ ከሱ ጋር ሆነች ነው ያየሁት። እግሩ ላይ ተኝተሽ ነው ምን እያደረጉ ለምንድን ነው የደወልሽለት? ለምን ደወልሽለት? ለሱ ለምን ደወልሽለት? ስልክ ለሱ የደወልኩለት እሱ ጋር ሲባል አይደለም እሱ ጋር እንድታረጋጉ ነው እኮ ለምንድን ነው የደወልኩት? ተረጋጉ ተረጋጉ ሜሪ ተረጋጉ ማለት ልትቆጪ ነው? አዎ እየተቆጣሁሽ ሜሪ ለምን ደወልሽ? ሜሪ የምጣንበት እናውቃለን እኮ ሜሪ ግን ለምንድነው የምትፈልገው ነገር ያንቺ ምን አይነት እንደምፈልግ ነው ያለሽ ግን ተረበሽ በጣም ይፈታል። ምን ማለት ነው? ምንም እያወራን ምንድን ነው? እንዴት ምንም አላደረኩም። እዚህ አልጋ ላይ ቁጭ ብለሽ አንድ ላይ እንዴት ምንም አላደረኩም ትያለሽ? አንድ ላይ ማለት ያየው ነገር አለ። ይሄ ፍሬም አዲሱ ምን ይችላል? የኛ ቤት ነው የማን ጨራሽ ያለው ይሄ ክፍል የባ ክፍል እዚህ በኋላ አንተ ወይኔ ራስ በጋሽ እንዴ ምን ለማለት ይመጣሽ? እንግዲህ በሚገርመው ሁኔታ የክላስ የማን ነው ብሎ ዳኒ እየጠየቃቸው ነው ማለት ነው። ማብራሪያ እንዲሰጠው ነው የፈለገው። የክላሱ ባለቤት ማን እንደሆነ ማወቅ ነው ዳኒ የፈለገው። ለምን ጽጌ እዛ ቦታ ላይ ስለተገኘች ምን ታረጊያለሽ? እዚህ ክላስ ውስጥ ከሱ ጋር ሆነሽ ምን ትሰሪያለሽ? ምን ታረጊያለሽ? አንተ ከኤፍሶንን ይዛ አንድ ቤት ላይ ቁጭ ስትል ማን ተናገረ? ቆይ ወይኔ ፈጣሪ ወይ እንደው በጣም ነው የሚገርመው አንዳንድ ጊዜ። ወይኔ ዩቲዩበሮች ግን
እና ውድ ተመልካቾቼ እዚህ ክላስ ውስጥ አንቺና እሱ ምን ትሰራላችሁ? ምን እያረጋችሁ ነው? ብላ እንግዲህ ሜሪም እየጠየቀች ነው። እስቲ ጽጌ ኢፈሪ ምን እያረግሽ ነው? እዚህ ጋር ምንድነው የምትሰሪ? ለምን ለዳኒስ ደወልሽለት? ብላ እንግዲህ ሜሪ እየተቆጣቻት ነው ማለት ነው፣ ጽጌን ማለት ነው። እና እንዴ ዳኒ ድጋሚ ያመመክ እንዴ? ለምንድን ነው የመጣችሁት? እና ማን ነው በር ከፈተላችሁ? ብሎ እንግዲህ ሀይላብም ኋ ብሎ ተነስቷል ማለት ነው። ምን ልታረግ ነው? ምን ልታመጣ ነው እያላ ነው። ዳኒም እዚህ ቤት ውስጥ እንድትቆይም አልፈልግም፣ ጽጌ እንድትወጣ ነው የምፈልገው፣ ጽጌ ነይ ውጪ እያላት እንግዲህ ጽጌን እያስገደዳት ይገኛል። ታዲያ ጽጌ በግዴታ ትወጣለች እንዴ? በፍቅር እንጂ በግዴታ እኮ አይኖርም። ነገሮች የሚሆነው በፍቅር ነው እንጂ በግዴታ አይሆንም ማለት ነው። ውድ ተመልካቾቼ እንግዲህ ሜሪ ተው በቃ እረፍ ዳኒ ተረጋጋ እያለችው ነው። አንተ ደግሞ አትንከኝ በቃ ዞር በል ጽጌ፣ ሁለታቸውንም አንቺ ምን ልታረጊ ነው? እንዲፋጁ ነው እንዲያልቁ ነው እንደ የፈለግሽው? ለምንድን ነው የፈለግሽው? በቃ ስነ ስርዓት ይኑርሽ ብላ ሜሪ ቢታወራ ምንም አላደረግኩም እኔ ችግር የለውም ምንም ላድርግ ምንም ሊሁን እኔ ሲንግል ነኝ ከዚህ በኋላ ምንም አያገባኝም ብላለች ጽጌ ማለት ነው። ስለዚህ አንተ ባለትዳርና እኔ ደግሞ ሲንግል ስራውን ከማንም ጋር ምንም ቢያደርግ አንተ ምን ቸገረህ? ምን አናደደክ? ለምን ትናደዳለህ? ብትልም እንዴ አንቺ የኔ ፍቅረኛ ነሽ እንጂ ለሌላ ለማንም አሳልፌ አልሰጥሽም ብሎ ዳኒ እንግዲህ እየቀወጣ ይገኛል ማለት ነው። ኤፍሶን ደግሞ ለምን ሜሪ አንቺ ድጋሚ ጽጌ ወደ ዳኒ እንድትመለስ ነው እንደምትፈልጊ? አንቺን አስታርቃለሁ ብለሽ መጣሽ እንጂ ወደ ዳኒ ጽጌን ልትመልሽ ነው እንደመጣሹ አውርተሽ የመጣሹ ምንድነው? ብላ እንግዲህ ኤፍሶን ደግሞ በመሀል ላይ እውጥ አርግታ እንግዲህ ቁጥጥር አርግታ ትጠይቃቸዋለች ማለት ነው። ጥያቄውን በጣም ነው የሚገርመው፣ በጣም በሚገርመው እና በሚያሳዝነው ሁኔታ ማለት ነው። እንግዲህ በጣም ያው መልኩን እየቀየራ ቦታውን ስፍራውን እየቀየራ የሚሰራ ምርጥ ድራማ እና ያው ተከታታይ ድራማ ቢሆን በጣም የሚጥም ነበረ። እንግዲህ የጽጌ የዳኒ እና ሜሪ ድራማዎች ያው ተከታታይ ቢሆን ምርጥ ድራማ ነበር፣ ወይም ሙሉ ፊልም ሆኖ ቢወጣላቸው አሪፍ ነበር አላችኋለሁ። እንግዲህ ሆኖም ግን እንግዲህ ዛሬ ያው ሜሪም በጣም እየተናደደች ነው። ዳኒም ተረጋጊ እያላት ነው። ሁለተኛ እንደዚህ አይነት ቃል እንድታወጭለት አልፈልግም ብላለች ማለት ነው። ሀይላብ ደግሞ ከቤቴ ውጭልኝ እንዴ መኝታ ቤቴ ገብተሽ ደግሞ ሌላ ነገር እንድታደርጊ አልፈቅድሽም እናም ውጡልኝ ከቤቴ ብሎ እንግዲህ እየተናገራት ነው። ታዲያ ጽጌና ዳኒ ተፋጣው ምንድን ነው የሚከራከሩት? አብረን እንስማ። አጋጣሚ ብቻ ነበርኩ መጣ ያወራ ነበር። እግሩ ላይ ተኝተሽ ምንድን ነው ችግሩ? የዚህ ነገር መብራት አይጠበቅብሽም። በዳጅ ተኝተሽ እንዴ እንደፈለግሽ ምን ያረኩት ታዲያ? ምን የምፈልግሽ እግሩ ላይ ተኝተሽ ምን አስታውቁ ማኛ መጣደረሰ ነው። ሲደርስ ደግሞ ሌላ የተለየ ነገር ታደርጊያለሽ። እኛ መጣንብሽ ምን ያደርጋል? እሱ ጊዜ የሚፈታው ነገር ነው። የፈለገችው ነገር ማድረግ ትችላለች። እዚህ ደግሞ አንተ አይመለከትም። አንተ ግን ጤነኛ አይደለም እንዴ? በጣም ጤነኛ ነው። ስለ ጤንነቱ አታውያለሽ። ወደዛ ሆነ ሻውሪያት ምንም አላረኩም። ሲጀምር ባረግም መብቴ ነው። ማነው ቢሰጥሽ? ማነው ላንቺ ሜሪ ምንድን ነው? አንቺ ልጁን በቃ አታሳስችው። ከዚህ በኋላ የምታሳስቱት እኔን ነው። እሺ ከዚህ በኋላ የምታሳስቱት እናንቀሳቱ ነው እኔን ነው። ምን ልታረገኝ? ከዚህ በላይ ልታገሳችሁ ምን ልታመጣ? ምን ልታረገኝ? ኧረ በቃችሁ እንዴ! ለምን አትሰሙም እንዴ? አንተ ቤቴ ድረስ በቤቱ ምን አርጋችሁ? ተቀመጥ ኧረ እንቀመጥ። ኧረ ጽጌ ፈሪ በእናትሽ ስርዓት ይኑርሽ። በቃ አንቺ መለካከታችሁ አንተ ስነ ስርዓት ይኑር። ምንም አላደረኩም። አንቺ እሱን የመንካት መብት የለሽም። ረፊ እሱን አትንኪ፣ እሱን አታባቢ፣ በቃ ዞር በይ። አንቺ ማነው መብት የሰጣሽ ብሏት እንግዲህ ዳኒ እየጮኸባትና እየተናደደባት ይገኛል ማለት ነው። እንግዲህ ጽጌም እሱ ያደረገውን ነገር በድጋሚ መልሳ አድርገዋለች። ያው ስሜቱን እንግዲህ የገባውና ቢረዳው ዳኒ ያው
ኤፍሶንን ይዞ ጽጌን ያደረጋ ነገር ነው ማለት ነው። ጽጌ መልሳ በእነሱ መሀልም ሆነ ራሳቸውን መልሳ እንግዲህ እንዲማሩበት ያደረገችው ማለት ነው። በዛ ውስጥም ሆነ ጽጌ ግን በውስጥ ነው የምትመለከታቸው። በጣም የምትገርም ናትና በጣም ጥሩ ያ ምርጥ የሆነ ድራማ ነው ማለት ነው። ግን 2 ቀን ጠፍቶብን ነበሩ። እንግዲህ ዛሬ ያው የድራማውን ርዕስ አዘጋጅተው መጥቷሉ ማለት ነው። ርዕሱ ምንድነው? ጽጌና ሀይላብ አንድ ክላስ ሆኖ መቆያት እንዳለባቸው እንግዲህ ያው አመቻችቶ ነው ማለት ነው። እንግዲህ በዚህ ምክንያት ያው ሌላ ነገር እንዲቀጥል ማለት ነው። ስለዚህ እንግዲህ ሜሪ ደግሞ እንውጣ በቃ ውጣ፣ ምንም አያረግም፣ እዚህ መቆየት ምንም አይሰራም፣ ውጣ እንውጣ ብላ እንግዲህ ሜሪ ይዛ ወጥታለች ማለት ነው። በጣም በሚያሳዝነው ሁኔታ ሜሪ ድጋሚ ተመልሳ ወደ ኋላ ተመልሳ መጣለች ማለት ነው። ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት ይበልላችሁ። በአዳዲስ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በአዲስ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ለዛሬ ይዤላችሁ የቀረብኩት የጽጌና የዳኒ ቪዲዮ ይህንን ይመስል ነበረ። እንግዲህ ከተመለከታችሁ ከወደዳችሁ እንግዲህ እስከ መጨረሻ ተመልከቱ። ላይክ እያረጋችሁ አበረታቱኝ። መልካም ጊዜ። አንተ ደግሞ ይተም ባታውቃት እንደምትወዳት ማያለ ለቀቀኝ አንተ ልቀቃት ራሱ አንተ ልቀቃት አትንካይ አንውጣ አንውጣ እኔ እኮ ልብራችሁ አለው በቃችሁ አይደለም እኛ ይኸውልሽ ምን ፈልገው አንቺን ብቻ ነው እኛ አንተ ካልፈለገችስ ምን ምንድነው ግን እኔ አንቺ አይሽ ስለሳን ፈልገና መሰለኝ የምትናገር አንተ ለፈለገው ተናግራለች ጤና እዚህ ጋር ሌላ ነገር ተረጋግተሻስ ምን ሜሪ ተረጋጋሁኝ ውጡ ያኔ ወጥ ኮንቻለሽ ምን መርጭ እኔ ናት እኔ ይቅርታ ይጠይቃሉ ብዬ ጀመራችሁ ቤትሽ ነው አይደል ስለዚህ ያላቀሽ ነኝ አይደል ለምን ነው ይዘሽ ትመጫለሽ ይቅርታ እንጠይቅም ነው ሃይላት ይቅርታቸውን ነው ያዩ ማንንም ይቅርታ እንጠይቃል ነው ማንንም ይቅርታ እንጠይቃል ነው አንቺ ልትታረቂ እንጂ ማንንም ይቅርታ እኔ አልቀየማት እኔ ሁላችሁ የኔ ነገር ሳያንስ በጣም ይከታልኩልኝ የኔ ነገር ሳያንሳችሁ የኔ እንደዚህ መሆን የኔ እንደዚህ ማለት ሳያንሳችሁ ስማኝ ዳኒ መስማት ስለማትችል አንተ ስማኝ ይኸውልህ የኔ እንደዚህ መሆን መቼም ቢሆን አሳስቧችሁ አያውቅም ገቱ እሱ ነው ይሄን ነገር ያሳሰበክ ሀይላት በጣም ይከታል እኔ ግርስ ነው ልክ እንዴ ለምትወርዱ ወይኔ ማስመሰል ጥግ